ወደ አሜሪካ የጦር ካምፕ የተወነጨፈው ድሮን መነጋገሪያ ሆኗል። ድሮኑን መትቼ ጥያለሁ ብላለች የኔቶዋ ሀገር። የኔቶዋ ሀገር በምታስተናግደው የአሜሪካ የጦር ካምፕ ላይ ነው ጥቃት ለመፈጸም አሊያም መረጃ ለመሰብሰብ በማሰብ ድሮኑ ሲያንዣብብ የነበረው ተብሏል። በሩሲያ ላይ ጣት ተቀስሯል። ዝርዝሩን እንመለከተዋለን። በሌላ በኩል የአሜሪካው ፕሬዝዳንት ዶናልድ ትራምፕ በጋዛ እስራኤል የምታደርሰውን ጥቃት ተከላክለዋል። ወታደሮቿን ገደሉባት፣ እሰየው ጥቃት ፈጸመች ብለዋል። ትራምፕ የተኩስ አቁም ስምምነቱ ደፈረሰ ወይ ለሚለው ጥያቄ ምላሽ ሲሰጡ የአሜሪካው ፕሬዝዳንት ሌላ ውዝግብ ውስጥም ገብተዋል። ከወዳጅ ጎረቤታቸው ከፍተኛ ጸብ ውስጥ እየገቡ ይገኛሉ። ጎረቤት ሜክሲኮም የአሜሪካውን አምባሳደር እስከ መጥራት ደርሳለች። አሜሪካ በካሪቢያን እና በፓሲፊክ ውሃ ክልል የምትፈጽማቸው ጥቃቶች ተጠናክረው ቀጥለዋል። በርካቶች የሞቱበት ጥቃትም ተመዝግቧል። ከ13 ጊዜ በላይ ጥቃት የፈጸመችው አሜሪካ አካባቢውን እያተረማመሰች እንደሆነም ተሰምቷል። በሌላ በኩል የተባበሩት አረብ ኤምሬትስ ወደ ሱዳን ተጨማሪ ድሮኖችን እያስገባች እንደሆነ ታውቋል። ፈጥኖ ደራሽ ኃይል ወይም RSF እየተባለ የሚጠራውና በጀነራል ሐምዳን ደገሎ የሚመራው የኤምሬትስ አጋር የቻይና ድሮኖችን በገፍ እየታጠቀ መሆኑም ታውቋል። ኤምሬትስ ከቅርብ ጊዜ ወዲህ በከፍተኛ መጠን ድሮን እያስገባች መሆኑ የተነገረ ሲሆን ይህም በተመለከተም የአሜሪካ ጦር የመረጃ መኮንኖችና የውጭ ጉዳይ ሚኒስቴር ባልደረቦች በሚገባ መረጃ እንደሸከፉ ለማወቅ ተችሏል። እንዲሁም ዓለምን እያነጋገረ የሚገኘው ሃሪኬን ሜሊሳ ጃማይካን መጥቶ ወደ ኩባ እየተሸጋገረ ይገኛል። 700 ሺህና ከዚያ በላይ የሚሆኑ ኩባውያን ከቀያቸው እንዲወጡም እየተደረገ ይገኛል። አውሎ ንፋሱ በሰዓት ከ200 ኪሎ ሜትር በላይ የሚወነጨፍና ከምዕራብ አፍሪካ ተነስቷል የተባለ ነው። ቤቱን ከነዛፉ እየመነገለ ጃማይካን ክፉኛ አስጨንቋታል። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። አሁን ወደ ጉዳዮቻችን አለፍን። ምንነቱ ያልታወቀ ድሮን ነው ተባለ። ወደ አሜሪካ የጦር ቤዝ የገሰገሰው ድሮን መቀመጫውን ኢስቶኒያ ያደረገው የአሜሪካ የጦር ካምፕ ላይ ድሮኑ ሲያንዣብብ እንደነበረም ተሰምቷል። ካምፕ ሬዶ ይባላል። የአሜሪካ ጦር የሰፈረበት የጦር ካምፕ ነው። ባሳለፍነው የካቲት 7ኛው ሬጅመንት ወጥቶ 30ኛው ሬጅመንት የገባበት እጅግ ቁልፍ ከሚባሉ የአሜሪካ የጦር ቤዞች መካከል አንደኛው ነው። ይህ የጦር ቤዝ በሩሲያ አፍንጫ ስር እንደመገኘቱ በሩሲያ በአይነ ቁራኛ ከሚታዩ የጦር ካምፖች መካከል ይጠቀሳል። ታዲያ ከሰሞኑ አንድ ክስተት አጋጥሞ እንደነበር ኤስቶኒያ ይፋ አደረገች። ይህች የኔቶ ሀገር የአሜሪካ የጦር ካምፕ ላይ ድሮን መጥቶ ነበር። ቅኝት ለመፈጸም መጥተው ከነበሩት 2 ድሮኖች መካከል አንደኛው ላይ እርምጃ ተወስዷል ስትልም ኤስቶኒያ ይፋ አድርጋለች። የኤስቶኒያን የአየር ክልል ጥሰው ገብተዋል የተባሉት እነዚህ ድሮኖች ምን አይነት መረጃ ለማን እንዳቀበሉ ግን እስካሁን የታወቀ ነገር የለም። ጣቶች ግን በሩሲያ ላይ እንደተለመደውና እንደሚጠበቀው ተቀስረዋል። ፖላንድ የሩሲያ ድሮኖች የአየር ክልሌን ጥሰው እየተምነሸነሹብኝ ይገኛሉ ብላ ከከሰሰች ከወራት በኋላ ኤስቶኒያ በአሜሪካ የጦር ቤዝ ላይ እንዲህ አይነት ቅኝት ለማድረግ የመጡ ድሮኖችን አስተውያለሁ፣ እርምጃም ወስጃለሁ ብላለች። ኤስቶኒያ ይህንን አይነት ስሞታ ስታሰማ የመጀመሪያዋ አይደለም። 3 የሩሲያ ሚግ 31 ጀቶች የአየር ክልሌን ጥሰው ለ10 ደቂቃም ቆይተው የፈለጉትን አይተው ሄደዋል ብላ ነበር። የሩሲያ የመከላከያ ሚኒስቴር ግን በወቅቱ ዓለም አቀፍ በሆነ የአየር ክልል ጀቶቼ በረሩ እንጂ የኤስቶኒያን የአየር ክልል የመጣስ ፍላጎት ኖሮት የተንቀሳቀሰ ጀት የለንም ሲል መግለጫ እንደሰጠ ይታወሳል። የፖላንዱ ጠቅላይ ሚኒስትር ዶናልድ ታስክ ከሩሲያ ተደጋጋሚ ድሮኖች እየመጡብኝ ነው በሚል የኔቶ አባል ሀገራት እንዲሰበሰቡላቸው ጥሪ እስከ ማቅረብም ደርሰው ነበር። ሩሲያ እንዲህ አይነት ነገሮችን የምታደርገው የኔቶ ሀገራት በራሳቸው ጉዳይ ላይ እንዲጠመዱና ወደ ዩክሬን የሚያግዙትን መሳሪያ እንዲቀንሱ ወይም እንዲያቆሙ ለማድረግ ነው የሚል መላምት በብዙዎች ዘንድ ይቀርባል።
በሌላ በኩል የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለእስራኤል ተከላክለውላታል። በጋዛ የፈጸመችውና ከ30 በላይ ዜጎችን የቀጠፈውን ጥቃቷን በተመለከተም ትራምፕ ደግ አደረገች ብለዋል። የእስራኤል ወታደሮች ሞቱባት፣ እናም የእስራኤል ወታደሮች ሲገደሉባት ዝም እንድትል ከተፈለገ ስህተት ነው። ተመታች፣ አጠቃች ሲሉ የእስራኤል ጦር የወሰደውን እርምጃ ተከላክለዋል። የተኩስ አቁም ስምምነቱን በተመለከተ ፈርሷል ወይ? ምንድነው እየሆነ ያለው ተብለው ሲጠየቁ ነው ዶናልድ ትራምፕ ይህንን መልስ የሰጡት። እንደገባኝ የእስራኤል ወታደርን ገደሉ፣ እስራኤልም ተበቀለች ብለው ነገሩን ጠቅለል አድርገው ጽፈውታል። ሐማስን በተመለከተም ተጨማሪ ማስጠንቀቂያ ሰጥተዋል። ሐማስ በዚህ የሰላም ስምምነት ውስጥ ያለው ሚና እጅግ ትንሽ መሆኑን አውቆ ትሁት መሆን ይጠበቅበታል፣ ካለበለዚያ ይደመሰሳል በማለት ሐማስን በጋዛ ውስጥ ማየት እንደማይፈልጉ እግረ መንገዳቸውን ተናግረዋል። የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስም ከሰሞኑ እስራኤል የምትፈጽማቸውን ጥቃቶች በተመለከተ ተጠይቀው ከተናገሩት ጋር መሳ ለመሳ ያወሩት ትራምፕ እስራኤልን አሁንም እንደሚከላከሉላት አረጋግጠዋል። እዚህም እዚያም ካሉ ትንኮሳዎች በስተቀር የጋዛው የተኩስ አቁም ስምምነት በአመዛኙ በስራ ላይ ይገኛል ብለው ነበር የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ። ነገር ግን እስራኤል ከዚህም ያለፈ ከባድ እርምጃ እንዳትወስድ የአሜሪካ ፍላጎት እንደሆነ ጄዲ ቫንስ ገልጸው ነበር። ለሁለተኛ ዙር ወታደር የተገደለብኝ ብላ በጋዛ ላይ ተጨማሪ ጥቃት የሰነዘረችው እስራኤል ከሐማስ ማስጠንቀቂያ ደርሷታል። እስራኤል የምትፈጽመው ጥቃት ከቀጠለ 13 የሚሆኑ የታጋች አስክሬኖችን ለማግኘት ያስቸግረኛል ብሏል ሐማስ። አሜሪካ፣ ግብጽ፣ ኳታር፣ ቱርክና ሌሎች ሀገራት ተባብረው የጋዛው የተኩስ አቁም ስምምነት ቢፈረምም በጋዛ የጥይት ድምፅ እንዳይጮህ የናፈቁ የጋዛ ልጆች ግን አሁንም ከጥይት ድምፅ መላቀቅ አልቻሉም። በሌላ በኩል አሜሪካ ከሜክሲኮ ጋር ከፍተኛ ውዝግብ ውስጥ ገብታለች። የሜክሲኮ ፕሬዝዳንት ክላውዲያ ሺምባውም የአሜሪካውን አምባሳደር በማስጠራት ምን እየሆናችሁ ነው ሲሉ ጠይቀዋል። በካሪቢያንና በፓሲፊክ ውሃ አካባቢ አሜሪካ እየፈጸመች ያለችው ጥቃት ከጎረቤቶቿና በቅርቧ ከሚገኙ ሀገራት ጋር ከፍተኛ ውዝግብ ውስጥ ከተዋታል። ቬንዙዌላዎች አደንዛዥ ዕፅ እያስነገዱብኝ ነው የምትለው አሜሪካ በቬንዙዌላ መስመር የሚንቀሳቀሱ የተለያዩ ጀልባዎችን በሚሳኤል እያጠቃች እንደምትገኝ ይታወቃል። ጥቃቶቹ ተጠናክረው በቀጠሉበት ሰዓት ኮሎምቢያም አረ ይሄ ነገር ምንድነው ብላ ከአሜሪካ ጋር ውዝግብ ውስጥ መግባቷ የሚታወስ ነው። አሁን ደግሞ ተረኛዋ ሀገር ሜክሲኮ ሆናለች። ሜክሲኮ የአሜሪካን አምባሳደር ጭምር ጠርታ ነው ማብራሪያ እፈልጋለሁ፣ አካባቢያችን ቀጠናችን ሰላም እንዲሆን እንሻለንና ምንድነው እያደረጋችሁ ያላችሁት ስትል ጥያቄዎቿን ያዥጎደጎደችው። ለባህር ኃይል አዛዡና ለሌሎችም ለሚመለከታቸው ጉዳዮች ነገርየውን ሳብራራ ነበር ያሉት የሜክሲኮ ፕሬዝዳንት አሁን ደግሞ አምባሳደሩን ጠርቼ የመንግስቴን አቋም ማሳወቅ ነበረብኝ ብለዋል። የአሜሪካ ደቡባዊ እዝ በፓሲፊክ አካባቢ የተንቀሳቀሰ በካሪቢያን ውሃ ላይ መርከቦቹን እያስቀዘፈ ከ13 በላይ ጥቃቶችን እንደፈጸመ ታውቋል። ከቬንዙዌላ የሚነሳና አሜሪካን የሚያሰጋ እዚህ ግባ የሚባል የአደንዛዥ ዕፅ ዝውውር እንደሌለ አሜሪካ በመረጃ መስሪያ ቤቶች አማካኝነት ጭምር ብታረጋግጥም ትራምፕ ግን ኒኮላስ ማዱሮን ለማውረድ ካላቸው ሐሳብ የተነሳ ጥቃቱን አጠናክረው ቀጥለውበታል። ፔንታገንም ራቅ ካሉት ሀገራት ይልቅ በአካባቢው የሚገኙ ሀገራት ላይ ጉልበቱን ጡንቻውን ማሳየት የፈለገ ይመስላል። ጌራልድ ፎርድ የተባለውን ግዙፍ የጦር መርከብ ወደ አካባቢው ያንቀሳቀሰችው በርካታ የጦር ኃይል ወደ አካባቢው እያሰማራች የምትገኘው ዋሽንግተን አሁን ደግሞ ምንም እንኳን በቀረጥ ጉዳይ ላይ ብትወዛገባትም የደህና ጊዜ ወዳጇ የሆነችውን ሜክሲኮን እያስቀየመች ትገኛለች። ይህ እንደተጠበቀ ሆኖ ዓለም ስለ ሃሪኬን ሜሊሳ እያወራ ይገኛል። በሰዓት 200 ኪሎ ሜትር እና ከዚያ በላይ የሚጓዘው አውሎ ንፋስ ጃማይካን ቁም ስቅሏን ካሳየ በኋላ ፊቱን ወደ ኩባ እያዞረ እንደሚገኝ ተሰምቷል። ኩባ ደግሞ 700 ሺና ከዚያ በላይ የሚሆነውን ህዝቧን ከቀየው ርቆ አውሎ ንፋሱን እንዲያሳልፍ እያደረገች ትገኛለች። ሞገዱ ከምዕራብ አፍሪካ ተነስቷል የሚባለው የሃሪኬን ሜሊሳ አውሎ ንፋስ በጃማይካ የሚገኙ ቤቶችን፣ መጠነኛ ድልድዮችንና የተለያዩ ዛፎችን ድምጥማጣቸውን እንዳጠፋ ተነግሯል። እንደ ቀልድ በርና መስኮት ተገንጥሎ እንደ ቀልድ ቤት እየፈረሰ የተመለከቱት ጃማይካዎችም
እግሬ አውጪኝ ብለው ወደ ተለያዩ አካባቢዎች እየተሰደዱ ይገኛሉ። ይሁንና ድልድዮችና መንገዶች እየተጠራረጉ ባሉበት ሁኔታ እርዳታ ለጃማይካ ማድረስ በጣም ፈታኝ ሆኗል ነው የተባለው። አሁን ደግሞ ኩባ ወገቧን አስራ የሃሪኬን ሜሊሳን ጥፋት እየተጠባበቀች ትገኛለች። ጃማይካ ከፍተኛ ምት ያሳረፈባትን አውሎ ንፋስ በተመለከተ ምን ያህል ጉዳት እንዳደረሰ ለማወቅ እንኳ አውሎ ንፋሱ ጋብ እስኪል መጠበቅ አለብኝ እያለች ትገኛለች። በመጨረሻም የሱዳኑ ፍልሚያ እየተፋፋመ ባለበት በዚህ ሰዓት የአሜሪካ ወታደራዊ ደህንነቶች እጃቸው ወሳኝ መረጃ እንደገባ እየተናገሩ ይገኛሉ። ወደ አሜሪካ የመረጃ ተቋማት የገባው መረጃ የተባበሩት አረብ ኤምሬትስ ወደ ሱዳን በርካታ ድሮኖችን አሁንም በገፍ እያስገባች እንደምትገኝ መታወቁ ነው። ይህንን የአሜሪካ ጦር የመረጃ መኮንኖች ብቻ ሳይሆኑ የአሜሪካ የውጭ ጉዳይ ሚኒስቴር ባልደረቦችም እንደሚያውቁት ዎል ስትሪት ጆርናል ዘግቧል። የተባበሩት አረብ ኤምሬትስ የምትደግፈው ፈጥኖ ድራሽ ኃይል ወይም RSF እየተባለ የሚጠራውና በጀነራል ሐምደን ደገሎ ሐሜቲ የሚመራው ኃይል በሱዳን እግሩ እንዲቆናጠጥ ከፍተኛ ድርሻ እንዳላት ይነገራል። የሱዳን ጎረቤት የሆነችው ቻድም ለዚህ ቡድን የምታደላ ሲሆን በምድር የሚገቡ የጦር መሳሪያዎች በቻድ አማካኝነት እንደሚገቡ ይነገራል። ከሊቢያ ኃይሎች ጋርም RSF ከፍተኛ ትስስር እንዳለው ይነገራል። የተባበሩት አረብ ኤምሬትስ ታዲያ ከቻይና የሚመጡ የተለያዩ የጦር መሳሪያዎችን ለዚህ ቡድን ማስታጠቅ መቀጠሏን ተያይዘዋለች ይላል ዎል ስትሪት ጆርናል። የተባበሩት አረብ ኤምሬትስ በሊቢያ፣ በቻድ፣ በዩጋንዳ እና በፑንትላንድ አማካኝነት የሚገቡትን የጦር መሳሪያዎች ለRSF በገፍ እያስረከበች ነው ተብሏል። በቅርቡ GB50 የተባለውን ተንሸራታች ቦምብ ለRSF አስረክባለች የተባለችው ኤምሬትስ ባለ 155 ሚሜ መድፎችንም ለቡድኑ እንዳቀበለችው እየተነገረ ይገኛል። ከ500 ቀናት በላይ ተከባ በRSF ሙሉ ለሙሉ በቁጥጥር ስር የገባችው ኤልፋሽር ከተለቀቀች በኋላ ደግሞ ኤምሬትስ የልብ ልብ ተሰምቷት ተጨማሪ መሳሪያ ልትሰጥ ትችላለች የሚል ግምት ተወስዷል። ቻይና ሰራሹን CH-95 ድሮን ለዚህ ቡድን በገጸ በረከትነት የምታቀርበው ኤምሬትስ ምንም እንኳን ባሰበችው ደረጃ ቡድኑ ካርቱምን ተቆጣጥሮ ባይቆይላትም ቢያንስ ደቡባዊና ምዕራባዊ ሱዳንን ይዞ እንዲቆይላትና አሁንም ለሱዳን መንግስት ፈተና ሆኖ እንዲቀጥል እነዚህን ድሮኖች ማቅረብ የግድ ሆኖባታል እየተባለ ይገኛል። CH-95 ድሮን 24 ሰዓትና ከዚያ በላይ መብረር የሚችል ማጥቃትም መሰለልም የሚቻለው አደገኛ ቻይና ሰራሽ ድሮን እንደሆነ ይነገራል። ያለ ኤምሬትስ ድጋፍ እስካሁን ፈጥኖ ደራሽ ኃይሉ እዚህም ደረጃ አይደርስም ነበር እየተባለ የሚገኝ ሲሆን ሱዳንን ለሁለት ሊከፍል እንደሚችል የሚነገርለት የሱዳኑ ጦርነት አሁንም ለብዙዎች ስጋት ሆኖ ቀጥሏል። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የተአማኒ የፈጣንና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። ሰላም ለዓለማችን።